አስፈሪው መረጃ ወጣ። ስለ ኢትዮጵያችን ሁላችሁም ጸልዩ። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት ዓለም ዳርቻ ሁሉ እንደምን ቆያችሁን። አዲስ መረጃ ወጥቷል። የአዲስ መረጃ እጅግ በጣም ልብን የሚሰብር ነው። ይህ መረጃ እንግዲህ ፎክስ ኒውስ ነው አሁን ላይ በዘገባው ይዞት የወጣው ማለት ነው። በቀጣይ 2 እና 3 ዓመት እንዲሁም 4 ዓመት አካባቢ ላይ ሊፈርሱ ይችላሉ ብሎ ያወጣቸው ዝርዝር ሀገራት አሉ። በቀዳሚነት ኢትዮጵያችን ናት የተቀመጠችው። ይህ እንግዲህ የሚያመላክተው አሁን ካለን ነባራዊ ሁኔታ እርስ በርስ ጦርነትን ጨምሮ ረሃብ፣ ስደት፣ ሌሎችንም በጣም በርካታ ጉዳዮችን አንስቷል። ይሄ በጣም ልብ ሰባሪ ነው። የእውነት ነው የምላችሁ፣ ይሄ በጣም አስደንጋጭ ዜና ነው። እንግዲህ መሬት ላይ ወርዶ እያየ ነው፣ እየኖር ነው፣ ስሜቱ እየተሰማን ስለሆነ ያለ ነው። ሁላችንም የእውነት ከልባችን ልንጸልይ ይገባል። ከልባችን ወደ ልባችን ልንመለስ ይገባል ማለት ነው። መረጃው ምን ይመስላል? ነገ ላይስ ምን ማድረግ አለብን? እንዴት ነው ከእግዚአብሔር ጋር ያለንስ ቁርኝት መቀጠል ያለበት የሚለውን ነው የምናየው ማለት ነው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሰናይ ቆይታ ይሆንላችሁ። ኢትዮጵያችን በታላቅ ትራጀዲ መገናኛ ላይ ልዩ ምርመራችንን እንንገራችሁ። በአፍሪካ ቀንድ ሰማይ ስር የ3000 ዓመት ታሪክ ያላት ኢትዮጵያ ዛሬም እንደቀደሙት ዘመናት በትዕግስት ቆማለች። ነገር ግን የፎክስ ኒውስ የ2026 ዘገባ ይቺን ታሪካዊት ሀገር ሊፈርሱ ከሚችሉ ሀገራት ዝርዝር ውስጥ በቁጥር አንድነት ማስቀመጡ የብዙዎችን ልብ በድንጋጤ ያቆሟል። የትንበያ ተራ ወሬ ሳይሆን የጂኦፖለቲካ ሳይንቲስቶች በደም በእንባና በቁጥር የሳሉት ትራጀዲ ነው። የሪፖርቱ የመጀመሪያው ጥልቅ ምርመራ የሚያተኩረው በሚሊዮኖች ሆድ ላይ ነው። የረሃብ ጥላ ጥለቷል ይላሉ፣ ከአረንጓዴነት ወደ ደረቅነት። ይህ ነው እንግዲህ ትራጀዲው። በአንድ ወቅት የአፍሪካ የዳቦ ቅርጫት ለመሆን ስትመኝ የነበረችው ሀገር ዛሬ በድርቅና በጦርነት ምክንያት የገበሬዎቿ ማረሻ ዝገት በልቶታል። ዘገባው እንደሚያሳየው የእርሻ መሬቶች ወደ ጦር ግንባርነት ተቀይረዋል። ቁጥራዊ እውነታውም በሚሊዮኖች የሚቆጠሩ ዜጎች ሰብአዊ እርዳታ ጠባቂ መሆናቸውና የዓለም አቀፍ እርዳታ ሰጪዎች ድካም ኢትዮጵያን በገዛ ምድሯ ላይ የረሃብ እስረኛ አድርገዋታል። ሌላው የጦርነት ዳንሰኞች ብለውናል። የወንድማማቾች ሰይፍ። የፎክስ ኒውስ ምርመራ በአገሪቱ የተለያዩ ማዕዘናት የሚሰሙትን የተኩስ ድምጾች እንደ የመፍረስ ቅድመ ምልክት ይቆጥራቸዋል። ጥልቅ ስጋቱንም ሲያስቀምጥ ጦርነቱ ዛሬ በድንበር ላይ ሳይሆን በቤት ውስጥ ነው። የብሔር ማንነት ከሀገራዊ ማንነት በላይ ሆኖ መውጣቱ ማዕከላዊ መንግስቱ ቁጥጥሩን እንዲያጣና ሀገሪቱ ወደ ትናንሽ የጦር አበጋዞች ይዞታነት ልትቀየር ትችላለች የሚል ስጋት አለ። ኢትዮጵያ ልክ እንደተወጠረ ገመድ ሆናለች። ከእያንዳንዱ ጫፍ የሚጎትቷት ኃይሎች በርትተዋል። እነዚህ በበረቱ ቁጥር ገመዱን ለመበጠስ አንድ ጭላንጭል ብቻ ይቀረዋል። የኢኮኖሚ ውድቀትም ተነስቷል። የብር ዋጋና የዜጎች ተስፋ፣ ከፍተኛ የውጭ ዕዳና የዋጋ ግሽበት ሀገሪቱን እንዳያንቀሳቅስ አድርጎ ይዟታል። እውነታው ታዲያ ፎክስ ኒውስ እንደሚለው አንድ ሀገር የምትፈርሰው በጥይት ብቻ ሳይሆን በኢኮኖሚ ድቀት ነው። ዜጎች መሰረታዊ ፍላጎቶቻቸውን ማሟላት ሲያቅታቸው የመንግስት ህልውና ጥያቄ ውስጥ ይገባል። ይህ ዘገባም የራሱ የሆኑ ፖለቲካዊ አጀንዳዎች ሊኖሩት እንደሚችሉ ግን መዘንጋት የለብንም። የኢትዮጵያ ጽናት ዘ ሬኔሳንስ ፎክስ ኒውስ ያላካተተው ትልቁ ሀቅ የኢትዮጵያውያን አልበገሪነት ነው። ሀገሪቱ በታሪኳ እንደ አድዋ ያሉ ታላላቅ ፈተናዎችን ያለፈችው በውስጣዊ አንድነቷ ነው። የዲፕሎማሲውም ጥረት ምንም እንኳን አደጋው ቢኖርም የሰላም ንግግሮች፣ የኢኮኖሚ ማሻሻያ ጥረቶች ሙሉ በሙሉ አልቆሙም። የውጭ ተጽዕኖ፣ የምዕራባውያን ሚዲያዎች በአብዛኛው አፍሪካን የሚያዩት በውድቀት መነጽር ነው። ይህም ኢትዮጵያን አንደኛ ለማድረግ አንዱ ምክንያት ሊሆን ይችላል። ይህን እንዳትዘነጉት። የፎክስ ኒውስ ዘገባ መራራ እንዲሁም ትራጀዲ ቢመስልም ለኢትዮጵያ መጨረሻ ሳይሆን ማስጠንቀቂያችን ነው። ሁላችሁም ልብ በሉ። መጨረሻችን ሳይሆን ማስጠንቀቂያችን ነው። ነጮች እንደማይተኙልን ወቁ። ይሄ ብሬንዋሽም ሊሆን ይችላል። ሀገሪቱ በ4 ዓመታት ውስጥ ትፈርሳለች የሚለው ትንቢት እውን የሚሆነው ዜጎች ሰላምና እርቅን ምርጫቸው ባላደረጉ ጊዜ ብቻ ነው። አሁንም ልብ በሉ። ሀገሪቱ የእውነት እነሱ እንደሚሉት ትንቢታቸው እውን የሚሆነው ዜጎች ሰላምና እርቅን ምርጫቸው ባላደረጉ ጊዜ ብቻ ነው። ይህ ማለት ደግሞ ሁሉም ነገር እጃችን ላይ ነው፣ መጥፋትም መልማትም። ኢትዮጵያ ልክ እንደ ፊኒክስ ወፍ ከመራመድ ተነስታ ልታብብ የምትችል እድል አሁንም በእጇ ላይ ነው። የሀገር መፍረስ የሚጀምረው ከካርታ ላይ ሳይሆን ከሰው ልብ ውስጥ ነው። ኢትዮጵያ በምዕራባውያን አይን ሁልጊዜም ልትፈርስ ነው የሚል ስያሜ ሲሰጣት ትኖራለች። በ19ኛው መቶ ክፍለ ዘመን የአውሮፓ ኃይሎች ሀገሪቱን ለመቀራመስ ሲነሱም ሆነ በ1970ዎቹ የደርግ ስርዓት በነበረበት ወቅት መሰል ትንበያዎች ነበሩ። ነገር ግን ኢትዮጵያ የውጭ ተመልካች ሊረዳው የማይችለው ውስጣዊ ማጣበቂያ አላት። ይህ ማጣበቂያን በችግር ጊዜ የሚመጣ የጋራ የመቆም ባህል ነው።
ፎክስ ኒውስ የጠቀሰው ትራጀዲ የሚመስለው እንዳይከሰት የሚገታው ዋነኛ መሳሪያ ውስጣዊ ንግግራችን ነው። አሁንም ልብ በሉ፣ ውስጣዊ ንግግራችን ነው። ጦርነቱ በበጀት በሰው ኃይልና በሀገር ገጽታ ላይ እያደረሰ ያለው ኪሳራ ከፍተኛ ቢሆንም በኢትዮጵያ ታሪክ ውስጥ የታዩት የታረቁ ወገኖች ተመልሰው ሀገርን የመገንባት ጥበብ አሁንም እንደ ትልቅ አማራጭ ይታያል። ዘገባው ኢኮኖሚ እንደ ትልቅ አደጋ ቢያየውም የውጥረት ሀገሪቷ በራሷ እግር ለመቆም የምታደርገውን ጥረት ለምሳሌ በግብርና ራስን መቻል ሊያፋጥነው ይችላል። የአንበሳ ቁስል አንበሳውን እንደሚቀሰቅሰው ሁሉ እንደዚህ ያሉ ዓለም አቀፍ ትንበያዎች ለፖለቲካ ልሂቃኑም ሆነ ለሕዝቡ አንድነት የሚጠይቅ ብርቱ የማንቂያ ደወል ናቸው። በ2026 መጀመሪያ ላይ የወጣው ይህ የፎክስ ኒውስ ዘገባ ኢትዮጵያን በቀጣይ 4 ዓመታት ውስጥ ልትፈርስ የምትችል ቀዳሚ ሀገር አድርጎ መፈረጁ በዲፕሎማሲና በጂኦፖለቲካው ዓለምን እንደ ሰደድ እሳት ተቀጣጥሏል። ዘገባው ኢትዮጵያን እንደ አንድ ግዙፍ መርከብ ይስላታል። መርከቧ ታሪካዊ ናት፣ ግዙፍ ናት፣ ነገር ግን በማዕበል ትመታለች። በውስጧም ሽኩቻ ነግሷል፣ ማሽኖቿም ኢኮኖሚያውም ቆመዋል ይላል። ፎክስ ኒውስ አንደኛ ያደረጋት ያለ ምክንያት አይደለም። ዘገባው በከፍተኛ ጥራት የዳሰሳቸውን አንኳር ሐሳብና ነጥቦችን እንገራችሁ። አንደኛው የዳቦና የጥይት እኩልነት ነው። ሪፖርቱ እንደሚለው በኢትዮጵያ ሰማይ ስር በአሁኑ ወቅት የጥይት ድምጽና የረሃብ ዋይታ ተጋጥመዋል ነው። ግጭት ባለባቸው አካባቢዎች ግብርና በመሞቱ ረሃብ እንደ ጦር መሳሪያ ዌፐን ኦፍ ዋር እያገለገለ መሆኑ ዘገባው በሐዘን ይተነትናል። ይህ ታዲያ አስፈሪው ዜጎች በመንግስታቸው ላይ ያላቸውን እምነት እንዲያጡና ሀገራዊ ስሜት እንዲላላ ያደርጋል የሚል ስጋት አለው። ሌላው ያነሳው ፎክስ ኒውስ የማንነት ፖለቲካ ፍንዳታ ነው። ኢትዮጵያ በጎሳ ፌዴራሊዝም የተሰራች ቦምብ ነች የሚለው የፎክስ ኒውስ ትንታኔ የብሔር ግጭቶች ማዕከላዊ መንግስቱን አቅም በማዳከም ሀገሪቱን ወደ 5 ወይም 6 ትናንሽ መንግስታት ስፕሊት ስቴትስ ሊከፋፍሏት ይችላሉ ሲል በስጋት ይተነብያል። ጥልቁን ምርመራም እናጋራችሁ። የኢኮኖሚው የሞተ ጣር ዘገባው ከጦርነቱ ጀርባ ያለውን ኢኮኖሚ ድቀት እናም ሽባነት በዝርዝር ፈትሾታል። የውጭ ዕዳ ግፊትን በአንደኛ አስቀምጦታል። ኢትዮጵያ የውጭ ዕዳዋን መክፈል አለመቻሏ ዲፎልትና የዓለም ባንክ IMF የሚያስቀምጧቸውን ቅድመ ሁኔታዎች በድሃው ህዝብ ላይ የሚፈጥሩት ጫና ሀገሪቱን ለውስጣዊ አመጽ ያጋልጣታል ይላል። ሁለተኛው የብር ዋጋ መላሸቅ ነው። የኑሮ ውድነቱ ከቁጥጥር ውጭ መሆኑ፣ መካከለኛው መደብ ሚድል ክላስ እየጠፋ መምጣቱ፣ የወጣቱ ስራ አጥነት ተቀጣጣይ ነዳጅ ሆኖ መገኘቱ በሪፖርቱ ላይ ተመልክቷል። ይህን ሁኔታ በስነ ጥበባዊ መነጽር እስኪንየው ኢትዮጵያ በሁለት ተቃራኒ ጣፈንታዎች ፊት የቆመች ትመስላለች። ታዲያ አስፈሪው ነገር ልክ እንደ ጥንታዊቷ የሮም ግዛት በታላቅነቷ በውስጣዊ ክፍፍሏ ምክንያት በገዛ ክብደቷ ልትደቆስ ትችላለች። የፎክስ ኒውስ ዘገባ ኢትዮጵያ የራሷ ትልቅነት ሰለባ እየሆነች ነው ይላል። ተስፋውስ በሌላ በኩል ደግሞ ኢትዮጵያ እንደ ፊኒክስ ወፍ ነች። ከገዛ አመዷ ላይ ዳግም የመነሳት ሚስጥራዊ ኃይል አላት። በታሪኳ ውስጥ ብዙ ጊዜ ፈረሰች ተብሎ ሲታሰብ በአንድ ታምራዊ የታሪክ አጋጣሚ ተመልሳ ስትገነባ ታይታለች። እውነታውን መፈተሽ ታዲያ የኛ ግዴታ ነው። ምንም እንኳን የፎክስ ኒውስ ዘገባ ልብ አንጠልጣይ እንዲሁም አስፈሪ ቢሆንም አንዳንድ እውነታዎች ሆን ተብሎ የተዘለሉ ይመስላሉ። አንደኛው የመንግስት የልማት ጥረቶችን አድበስብሶት አልፏል፣ ዝም ብሎ በጭፍን የተነበየም ነው ሲሉ የተቹም አሉ። በግብርናው ዘርፍ በተለይ በስንዴ ምርት የተመዘገቡ ስኬቶች ሀገሪቱ ከረሃብ አዙሪት ለመውጣት ያላትን አቅም ያሳያሉ። ሁለተኛው የህዝቡ አንድነትና ፍላጎት ነው። ምንም እንኳን በፖለቲካ ደረጃ ልዩነት ቢኖርም ተራው ህዝብ አሁንም አብሮ የመኖር ጽኑ ፍላጎት እንዳለው በብዙ አጋጣሚዎች ታይቷል። ሶስተኛው የጂኦፖለቲካ ጨዋታ ነው። እንደ ፎክስ ኒውስ ያሉ ሚዲያዎች ብዙ ጊዜ የምዕራባውያንን ጥቅም ለማስጠበቅ ሲሉ ሀገራት ላይ የስነ ልቦና ጫና ለመፍጠር እንዲህ ያሉ ከባድ ሪፖርቶችን ሊያወጡ ይችላሉ። የፎክስ ኒውስ የ2026 ዘገባ ኢትዮጵያን በአንደኝነት ያስቀምጠው ሊከሰት የሚችልን ጥፋት ለማሳየት እንጂ የማይቀር እጣ ፈንታን ለመናገር አይደለም። ልብ ይሏል። ይሄንን ኢትዮጵያ በቀጣይ 4 ዓመታት የምትከተለው የፖለቲካ መንገድ ይኸውም የብሔራዊ ምክክር፣ የሰላም ስምምነት፣ የኢኮኖሚ ማሻሻያ ይህንን የጥቁር ደመና ትንቢት ውድቅ ሊያደርገው ይችላል።
ይህ ዜና ከወጣ በኋላ ታዲያ የፎክስ ኒውስ ዘገባ እንደ መብረቅ በወጣ ማግስት የተለያዩ አካላት የሰጡት ምላሽንም ፈትሸናል። ይህም የኢትዮጵያን የነገ ተስፋ የሚወስን ሆኖ ተገኝቷል። የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ዘገባውን መሰረተ ቢስና በኢትዮጵያ ላይ የሚደረግ ስነ ልቦናዊ ጦርነት ሲል ፈርጆታል። የተቃውሞ ነጥባቸውም መንግስት ሀገሪቱ በኢኮኖሚ ማሻሻያ ማክሮ ኢኮኖሚክ ሪፎርም ውስጥ ባለች ሀገርና የብሔራዊ ምክክር ኮሚሽን ስራውን እያጠናቀቀ ባለበት ወቅት እንዲህ ያለ ዘገባ መውጣቱ የውጭ ኢንቨስትመንትን ለማሸሽ የታለመ ነው ሲል ምላሽ ሰጥቷል። ተጨባጭ እርምጃዎችም ይህንን ስጋት ለመቀልበስ መንግስት የኢትዮጵያ ትንሣኤ የተሰኘ አዲስ የኢኮኖሚ ማረጋጊያ እቅድ በማውጣት ከውጭ ዕዳ ጫና ለመውጣት ከባለብዙ ወገን አበዳሪዎች ጋር ጥብቅ ድርድር መጀመሩን ገልጿል። በአዲስ አበባ መቀመጫውን ያደረገው የአፍሪካ ህብረት ዘገባውን አስመልክቶ ይፋዊ መግለጫ ባይሰጥም በውስጥ ደብዳቤዎቹ ግን የአፍሪካ ቀንድ ሰላም የሚወሰነው በኢትዮጵያ መረጋጋት ላይ ነው በሚል የፎክስ ኒውስ ስሌት ይስማማል። የህብረቱ ጥረት ደግሞ ህብረቱ በኢትዮጵያ ውስጥ ያሉ ግጭቶች በሰላማዊ መንገድ እንዲፈቱ የአፍሪካ መፍትሄ ለአፍሪካ ችግሮች በሚለው መርህ መሰረት የአደራዳሪነት ሚናውን አጠናክሯል። ይህ ዘገባም የኢትዮጵያን መፍረስ እንዳስፈሪ ወይ ደግሞ ትራጀዲ ቢመለከተውም በምርመራችን ያገኘናቸው 3 አንኳር ነጥቦች ግን የዘገባውን ስጋት ውድቅ ያደርጋሉ። አንደኛው የዲፕሎማሲው ማገር ነው። ኢትዮጵያ በቅርቡ የብሬክስ አባል በመሆኗ ከምዕራባውያን ተጽዕኖ ባሻገር አዳዲስ የኢኮኖሚና የደህንነት አጋሮችን እንድታገኝ ያደርጓታል። ይህ ደግሞ በፎክስ ኒውስ ዘገባ ውስጥ ብዙም ትኩረት አልተሰጠውም። ሁለተኛው የህዝብ ጽናት ነው። በታችኛው የህዝብ ክፍል ዘንድ ፖለቲካው ከሚፈጥረው ልዩነት በላይ የቆየው የጋራ ሃይማኖታዊ ባህላዊ ትስስር ሀገሪቱ በድንገት እንዳትፈርስ እንደ ሲሚንቶ ሆኖ እያገለገለ ነው። ሶስተኛው የወጣቱ እንቅስቃሴ ነው። አዲሱ ትውልድ ከጦርነት ይልቅ በቴክኖሎጂና በስራ ፈጠራ ላይ ያለው ትኩረት እየጨመረ መምጣቱ የሀገሪቱን ዕጣ ፈንታ ከጥፋት ወደ ልማት የመቀየር አቅም አለው። የፎክስ ኒውስ የ2026 ትንቢት ለኢትዮጵያ እንደ አንድ የክህደት መስታወት ነው። መስታወቱ የተቆሳሰለ ፊትን ሊያሳይ ይችላል። ነገር ግን ቁስሉን የማከምና ፊትን የማጥራት ኃላፊነት የመስታወቱ ሳይሆን የባለቤቱ ነው። ያም ማለት ባለቤቶቹ እኛ ነን። ኢትዮጵያ ከፊቷ የተደቀነውን የመፍረስ ስጋት ተሻግራ ሪፖርቱ የተነበየውን ጥቁር ደመና ገፍታ ብርሃን ልታሳይ የሚችለውም እውነተኛ ብሔራዊ እርቅ ሲወርድ፣ ፍትሐዊ የሀብት ክፍፍል ሲሰፍንና የህግ የበላይነት ከጥይት ድምፅ በላይ ሲገዝፍ ብቻ ነው። አንድ ሀገር ልትፈርስ የምችለው የገዛ ዜጎቿ ተስፋ ሲቆርጡ ብቻ ነው። ተስፋ እስካለ ድረስ ግን ትንቢቶች ሁሉ የታሪክ አቧራ ሆነው ይቀራሉ። ታዲያ በዚህ ዘገባ ውስጥ ወደ ሁላችንም አምሮ የሚመጣው ጥያቄ ኢትዮጵያ ለምን በአንደኛ ደረጃ ፎክስ ኒውስ አስቀምጣት ነው? ፎክስ ኒውስ ኢትዮጵያን አንደኛ ያደረገበት ዋነኛው ምክንያት የኢኮኖሚው ደም መፍሰስ ነው። ነገር ግን በ2026 መጀመሪያ ላይ ያሉ ተጨባጭ መረጃዎች የሁለት ተቃራኒ ኃይሎችን ፍልሚያ ያሳያሉ። አንደኛው የዕዳ እፎይታ ፉክክር ነው። መንግስት ከፓሪስ ክለብና ከሌሎች ዓለም አቀፍ አበዳሪዎች ጋር እያደረገ ያለው የዕዳ ሽግሽግ ድርድር ለህልውና የሚደረግ ሩጫ ይመስላል። የድርድር ከተሳካ ሀገሪቱ ለጦርነትና ለዕዳ የምታውለው ገንዘብ ወደ መሰረታዊ አገልግሎቶች በማዞር የውድቀት ስጋቱን መቀነስ ትችላለች። ሁለተኛው የጥቁር ገበያ የዋጋ ግሽበት ትግል ነው። በከተሞች ያለው የኑሮ ውድነት የማህበራዊ ፍንዳታ ስጋት መሆኑ እውነት ነው። ፎክስ ኒውስ ይህንን እንደ ትልቅ የመፍረሻ ምክንያት ያየዋል። ሆኖም የሀገር ውስጥ ምርትን ለማሳደግ የሚደረጉ የሌማት ትሩፋትና መሰል የግብርና ንቅናቄዎች ይህንን ጫና ለመቀነስ እንደ ጋሻ እያገለገሉ ነው። በሪፖርቱ የተጠቀሰው የጦርነት ስጋት በሰላም ንግግሮች ሚዛን ላይም ተቀምጧል። የብሔራዊ ምክክር ተስፋ በኢትዮጵያ ታሪክ ለመጀመሪያ ጊዜ የተጀመረው ብሔራዊ ምክክር የፎክስ ኒውስን የመበታተን ትንቢት ውድቅ ሊያደርግ እንደሚችል ትልቁ መሳሪያ ነው። ምክክሩ ሁሉንም ወገኖች ማሳተፍ ካልቻለ ግን ሪፖርቱ እንዳለው የመጨረሻው መፍረሻ ሊሆን ይችላል። የታጠቁ ኃይሎች ድርድርም ተነስቷል። በኦሮሚያና በአማራ ክልሎች የሚታዩ ግጭቶች በጠረጴዛ ዙሪያ መፍትሄ ካላገኙ ሀገሪቱ በረጅም ጊዜ ጦርነት ደክማ ልትወድቅ ትችላለች የሚለው ስጋት አሁንም በከፍተኛ ደረጃ ላይ ይገኛል። ምርመራችንም እንደሚያሳየው የፎክስ ኒውስ ዘገባ በስተጀርባ የጂኦፖለቲካ ጫና አለ ነው። ኢትዮጵያ በዓለም አቀፍ መድረክ በተለይ በብሬክስ እና በህዳሴ ግድብ ዙሪያ የምታሳየው አቋም ከአንዳንድ የምዕራባውያን ጥቅሞች ጋር ስለሚጋጭ እንዲህ ያሉ የሀገር መፍረስ ሪፖርቶች እንደ ፖለቲካ መሳሪያ ሊያገለግሉ ይችላሉ። ኢትዮጵያችን ልክ እንደ ብረት ናት። በእሳት ውስጥ በቆየች ቁጥር ትጠነክራለች እንጂ አትቀልጥም። ነገር ግን እሳቱ ከልክ በላይ ከሆነ ቅርጿን ሊያጠፋው ይችላል። ኢትዮጵያ በ2026 እና በ2030 መካከል የምታልፍበት መንገድ በሶስት ሀዎች ይወሰናል። ሀገር በቀል ኢኮኖሚ ማሻሻያ ስኬት ነው። ሁለተኛው ሀቀኛ ብሔራዊ እርቅ ነው። ሶስተኛው ኃይለኛ የዲፕሎማሲ መረጋጋት ነው። የፎክስ ኒውስ ዘገባ ኢትዮጵያውያንን ሊያስደነግጥ አይገባም። ይልቁንም ቤትህን አጽዳ የሚል ጠንካራ መልእክት ነው። ትንቢቱን ውድቅ የሚያደርገው የመንግስት መግለጫ ሳይሆን በመሬት ላይ የሚወርድ ሰላምና የሚጠግብ ሆድ ነው። ውድ ቤተሰቦቻችን
ስለ ሀገራችን ሁላችንም እጅ ለእጅ ተያይዘን አንድነታችንን የቀደመ ፍቅራችንን መልሰን ስለ ኢትዮጵያችን መጸለይ አለብን። ከልባችን መመለስ አለብን። ሀገራችን ያለችው መዳፋችን ላይ ነው። እናንተ በዚህ ሪፖርት ምን ተሰማችሁ? ሐሳባችሁ ምንድነው? ያላችሁን ሐሳብ አስተያየት ሁሉ ብታጋሩ ደስ ይለናል። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም ለሀገራችን፣ ሰላም ለምድራችን።